ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ በተለይ በርካታ ወንዶች ከምጠይቁኝ ከዚህ በግንኙነት ጊዜ ቶሎ ከመጨረስ ጋር ተያይዞ ተደጋጋሚ ጥያቄዎች ትጠይቁኛላችሁ። እስቲ ዛሬ በተለይ መፍትሄው ላይ አወራችኋለሁ። በጣም ውጤታማ የሆኑ በርካታ መፍትሄዎች አሉ። ግንኙነት ላይ ረጅም ደቂቃ ለመቆየት የሚያስችሉ ቶሎ የመጨረስ ችግርን ለመቅረፍ የሚረዱ ዘዴዎች አሉ። ወደ 4-5 የሚሆኑ መፍትሄዎች አሉ። እነዛን እነግራችኋለሁ። እዚህ ችግር ውስጥ ካላችሁ እነዚያውንም እነግራችሁን ነገሮች ብታደርጉ በጣም ትልቅ እገዛ ያደርግላችኋል። ከዚህ ችግርም እንድትወጡ ይረዳችኋል ማለት ነው። ስለዚህ ይሄ ችግር በምን ምክንያት ይመጣል፣ እንዴት መቅረፍ ማስወገድ እንችላለን የሚለውን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደረጋችሁ በርካቶች ጋር እንዲደርስና እንዲማሩበት መፍትሄ እንዲያገኙበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ቶሎ ስለመጨረስ ስናወራ ወደ 30% አካባቢ የሚሆኑ ወንዶች ቶሎ እንደሚጨርሱ በበርካታ ጥናቶች ላይ ታይቷል። እና ችግሩ ምንድነው? አሁን ቢያንስ 30% ወንዶች ላይ እንደዚህ የሚከሰት ከሆነ ከዚህ ውስጥ ግን ወደ 9-10% የሚሆኑት ወንዶች ናቸው ወደ ሕክምና ተቋም ሄደው ይሄንን ችግር በግልጽ ተናግረው መፍትሄ ለማግኘት የሚሞክሩት። አብዛኛውን ችግሩ ያለበት ነገር ግን በውስጡ አፍኖ ይዞ ወይ ከትዳር አጋሩ ጋር ግጭት ውስጥ ይገባል፣ ወይ በራሱ የተለያየ ጭንቀት ድባቴ ውስጥ ይገባና ችግሩ የባሰ እየተባባሰ እንዲሄድ ያደርጋል። ስለዚህ በተቻለ አቅም እንደዚህ አይነት ነገሮች የሚደበቁ ሳይሆኑ ይሄ በተለይ በአሁኑ ሰዓት ላይ ብዙ አማራጮች ስላሉ ዝም ማለቱ መፍትሄ አይሆንም። አሁን በበርካታ ጥናቶች እንደሚታይ ከሆነ በተለይ እንደዚህ አይነት ችግሮች በዋናነት በወንዶች ላይ እየተከሰተ ያለው የሴሮቶኒን ሆርሞን መቀነስ እንደሆነ ነው ጥናቶች የሚያሳዩት። ከዚህ ሆርሞን መቀነስ ጋር ተያይዞም ነው መፍትሄዎቹ እየተፈለጉ ያሉት። እንዴት ነው ይሄ ሆርሞን ሊቀንስ የቻለው? በምን ምክንያት ነው? እንዴት ይሄንን ነገር ከፍ ማድረግ ይቻላል የሚል ነው አሁን በበርካታ ዓለማት ላይ ከፍተኛ ጥናት እየተደረገ ውጤታማ የሆኑ ዘዴዎችም እየተገኙ ያሉት ማለት ነው። ስለዚህ የዚህ የሴሮቶኒን ሆርሞን መቀነስ ዋነኛው ምክንያት ነው። ታዲያ መፍትሄዎቹ ምንድናቸው የሚለውን እንመልከት እስቲ። የመጀመሪያው እኔ መመክራችሁ በጣም ትልቅ ውጤት የምታዩበት ነገር ምንድነው? ሳይኮቴራፒስቶችን ማናገር። ይሄ በእኛ ሀገር ብዙም አሁን ላይ ይሻላል፣ ግን ይሄን ያህል ብዙም እየተሰራበት ያልሆነ ይሄ ሳይካትሪስቶች ሊሆኑ ይችላሉ፣ የስነ ልቦና ባለሙያዎችን በግልጽ ማውራት ያስፈልጋል። ይሄ ለምንድን ነው የሚረዳችሁ? በተለይ ከዚህ ከስነ አእምሮ ችግር ጋር ተያይዞ የመጣ ችግር ከሆነ መፍትሄ ይሆናችኋል። አሁን በጭንቀት ምክንያት፣ በድብርት፣ በድባቴ ከስራ ጫና ጋር ተያይዞ የሚመጡ ችግሮች አሉ። ይሄ አካላዊ ችግር ሳይኖርባችሁ ስነ ልቦናችሁ ላይ የምትፈጥሯቸው ነገሮች፣ እኔ ማስደሰት አልችልም ወይ ደግሞ ቶሎ ጨርሳለሁ እንደዚህ የሚል ፍራቻ ውስጥ ስትገቡ፣ በዚህ የተነሳ ከፍተኛ ጭንቀት ውስጥ ስትገቡ፣ ድብርት ውስጥ እየገባችሁ ትሄዳላችሁ። ይሄ ችግር እየተባባሰ ይሄዳል። ታዲያ በተለይ ከዚህ ከስነ ልቦና ጋር ተያይዞ የሚደረጉ ሕክምናዎች በአሁን ሰዓት ላይ በጣም ውጤታማ እየሆኑ ነው። በነገራችን ላይ አካላዊ ይሄ አሁን ከነርቮች ጋር የተያያዙ ከሆርሞኖች ጋር የተያያዙ ችግር ቢኖር ራሱ እነዛን ችግሮች ለመቅረፍ ትልቅ እገዛ የሚያደርገው ሳይኮቴራፒው ነው። ይሄ ከስነ ልቦና ጋር የተያያዘውን ችግር መቅረፍ ስትችሉ፣ ጭንቀቱን፣ ፍርሃቱን እንደዚህ አይነት ነገሩን እያስወገዳችሁ ስትሄዱ አካላዊ ችግሮች ቢኖሩ ራሱ ለመታከም ቀላል ይሆናሉ። ስለዚህ የመጀመሪያ እኔ የምነግራችሁ ብትችሉ በተለይ በአሁኑ ሰዓት ላይ በርካታ እንደዚህ አይነት ተቋማቶች ከፍ እያሉ መጥተዋል። ከበፊት ይልቅ አሁን ጉዳዩ በግልጽ መነጋገር እየተጀመረ ነው። በግልጽ እንደዚህ አይነት ተቋማት እየበዙ መጥተዋል። ብትችሉ እንደዚህ አይነት ተቋማት ላይ ሄዳችሁ ሳይኮቴራፒስት ብታናግሩ፣ የስነ ልቦና ባለሙያዎችን እንደዚህ ማውራቱ አንደኛው ጥሩ መፍትሄ ነው። ሌላው ደግሞ ቢሄቪየራል ቴራፒ የምንላቸው አሉ። ይሄ ራሳችሁ የምትሰሯቸው
አንዳንድ ይሄን ችግር ለመቅረፍ የሚረዱ ነገሮች አሉ። ለምሳሌ ስፖርት አንደኛው ነው። አሁን ስፖርት ሲባል በተለይ ለእንደዚህ አይነት ጉዳዮች በጣም ውጤታማ የሚሆነው ስፖርት ይሄ ፈጣን እንቅስቃሴ የምታደርጉበት ኤሮቢክሶች፣ በጣም ላብ የሚያስወጡ ሰውነታችሁን በደንብ የሚያንቀሳቅሱ ኤክሰርሳይሶች የተሻሉ ናቸው። ኪገል ኤክሰርሳይሶችም እንደዚሁ በጣም 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 ውጤታማ ናቸው። የዳሌ መቀመጫ አካባቢ ያሉ መስሎቻችሁን ማጠንከሪያ ኤክሰርሳይዝ አይነቶች ናቸው። በርካታ አሉ። አውርዳችሁ እያያችሁ መስራት ትችላላችሁ። ኪገል ኤክሰርሳይዝ ብላችሁ ሰርች አድርጋችሁ አውርዳችሁ እሱን እያያችሁ ብትሰሩ መስሎቻችሁን ለማጠንከር ለማሻሻል ይረዳል። ኤክሰርሳይሱ ደግሞ ትልቅ እገዛን ያደርጋል። ከዛ ባለፈ በግንኙነት ጊዜ የምታደርጓቸው አንዳንድ ቴራፒዎች አሉ በራሳችሁ። ለምሳሌ ልክ ልትጨርሱ ስትሉ ግንኙነቱን ማቋረጥና የተወሰነ 20-30 ሰከንድ አካባቢ ያዛርጋችሁ መቆየት፣ ከዛ በኋላ እንደገና መጀመር። ይሄ አሁን ሽንት ልትሸኑ ብላችሁ ሽንታችሁን እንደመያዝ አይነት ልክ እንደዛ አይነት ኤክሰርሳይዝ ቀስ እያላችሁ እያዳበራችሁ ግንኙነቱ ላይ እንደዚህ ያዝ እያደረጋችሁ መቀጠል፣ እያቆማችሁ መቀጠል አይነት ቢሆን ይሄ በሂደት ቀስ እያለ እንደዚህ አይነት ነገሩ ላይ እንድትቆዩ ያስችላል። ስለዚህ ይሄ በራሳችሁ የምትሰሯቸው ናቸው ኤክሰርሳይሶቹ። እንደዚህ አይነት ልምምዶቹ ትልቅ ለውጥ ያመጣል። ሌላው ደግሞ ቶፒካል ኤጀንቶች ምንላቸው አሉ። እነዚህ ቶፒካል ኤጀንቶች ምንላቸው የሚቀቡ የሚነፉ እንደ ስፕሬዎች እንደዚህ አይነት ነገሮች አሉ። ይሄ በተለይ እነዚህ አሁን የሚቀቡ የሚነፉ ነገሮች ትልቁ ጥቅማቸው ውጤታማ የሚሆኑ አሉ ስሜትን መቀነስ ነው። ወንዶች ቶሎ ስሜታቸው እንዳይመጣና ቶሎ እንዳይጨርሱ ስሜትን የማቀዝቀዝ አይነት ስራን ይሰራሉ። በኋላ ግንኙነት ላይ ስሜትን ያዝ ስለሚያደርጉ ረጅም ደቂቃ ለመቆየት ያስችላሉ። እነዚህ በጣም ውጤታማ የሆኑ በተለይ በሀገራችንም በዓለም አቀፍ ደረጃም ብዙ ውጤት ያመጡ እንደዚህ አይነት ስፕሬዎች የሚቀቡ መድኃኒቶች አሉ። በተለይ ፕሮሚሰንስ ምንለው አለ፣ ቪጋ አለ፣ ኤምላ እንደዚህ ምንላቸው የስፕሬ አይነቶች የሚቀቡ እንደ መድኃኒት አይነት ነገሮች አሉ። ስለዚህ እነዚህም ይሄ ኢትዮጵያ ውስጥም አንዳንድ ቦታ ታገኙታላችሁ። ውጭ ላላችሁ በተለይ በጣም ቀላል ነው። ውጭዎች ላይ በብዛት ይገኛል። ኢትዮጵያ ውስጥም አንዳንድ ቦታ ታገኙታላችሁ። ብትችሉ እነዚህንም መጠቀም ትችላላችሁ። ይሄም እንደሌላ አማራጭ ይሆናል። በነገራችን ላይ የሚዋጡም አሉ። ይሄ የሚዋጡት መድኃኒቶች ብትችሉ ከሳይኮቴራፒ ጋር ተማክራችሁ ቢሆን ጥሩ ነው። ይሄ ብዙ ጊዜ ለሌላ ሕክምና ተብለው የተዘጋጁ ናቸው። ነገር ግን ለእንደዚህ አይነት ነገርም ውጤት አምጥተዋል። በተለይ ከስነ አእምሮ ችግር ጋር ተያይዞ ከሆነ ይሄ ቶሎ የመጨረስ ችግሩ የመጣው ለምሳሌ ከጭንቀት እንዲህ ስትረስ ሆርሞን ከመጨመር ጋር ከእንደዚህ አይነት ነገሮች ጋር ተያይዞ የመጣባችሁ ከሆነ ጭንቀቱን ለመቀነስ አይምሮአችሁን ለማረጋጋት ከነበራችሁበት ድብርት ድባቴ አይነት ሙድ ለማውጣትና ጥሩ ደስ የሚል ስሜት ውስጥ እንድትገቡ የሚያደርጉ የሚዋጡም አሉ። እነሱም እንደሌላ አማራጭ መጠቀም ትችላላችሁ። ስለዚህ እነዚህ አሁን የነገርኳችሁን ነገሮች ብታደርጉ የተሻለ ግንኙነት ላይ ለመቆየት ያስችላችኋል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ